ኦኬ ሄሎ ሰላምተስ አለን አሁን የምናየው አሬ ጋር የተያዘ ኮንሰፕት ነው just as a revision ስናየው አሬ ማለት the same የሆኑ ዳታ ታይፖች ያላቸው ዳታዎች አንድ ላይ consecutive ተከታታይ በሆነ መልኩ ሎጂካሊ ማለት ነው ተከታታይ በሆነ መልኩ ሜሞሪ ላይ የሚቀመጡበት መንገድ that's called አሬ እንላለን ማለት ነው አሬ fixed የሆነ ሳይዝ ነው ያለው always dynamic ማድረግ አይቻልም ማለት ነው of course array list መጠቀም ይቻላል array ላይ define የምናደርገው ምን ያህል ሳይዝ ያስፈልገዋል የሚባለው ነገር የሚጻፈው ወይም ደግሞ ዲፔንድ የሚሆነው compile time ላይ ስንት እንደሆነ መታወቅ አለበት of course compile ሲያደርግ ማለት ሳይሆን ፕሮግራሙ ኤክስኪዩት እያደረገ ያለ dynamically array size fix ማድረግ አይቻልም from the beginning ነው ማለትም አሬውን ኤክስኪዩት ሲያደርግ ሳይዙ የሚገልጽበት ቦታ ላይ ሲደርስ ዴታ ሳይዙ መታወቅ አለበት anyway ስለዚህ በዛ መልኩ ይሆናል ማለት ነው አሬ ኦኬ አሬ always እያንዳንዱ ኤሌመንቶችን ወደ እነዚህ እያንዳንዳቸው ኤሌመንት እንላቸዋለን አሬ ኢንዴክስ always ከ0 ይጀምራል እስከ አሬ ሳይዝ ይሄዳል ማለት ነው -1 of course 10 ካለው 9 ሳይዝ ያለው ይሆናል ማለት ነው the same data type አላቸው everything always array access ለማድረግ ከ0 ተነስተን 1 2 3 ያልን እስከመጨረሻው መሄድ እንችላለን in java array ሳይዙ 9 ከሆነ 8 ኢንዴክስ ወይም ደግሞ ሳይዙ 10 ከሆነ እስከ 9ኛው ኢንዴክስ መሄድ እንችላለን but 10ኛ ኢንዴክስ ብንፈልግ ለምሳሌ in our case ማለት ነው እዚህ ላይ በሚታየው የለም ስለዚህ ምን ይፈጠራል run time ላይ የሚፈጠር some kind of exception የሚባል ነገር ይፈጠራል ማለት ነው ስለዚህ ፕሮግራሙ እንደሚጠበቀው አይሰራም ማለት ነው ስለዚህ ከአሬ ኢንዴክስ ውጪ በምንም ሚንስ ከኢንዴክስ ውጪ አክሰስ አለማድረጋችንን ቼክ ማድረግ አለብን ስፔሻሊ የሆነ ፕሮብለም ሶልቭ ስናደርግ አሬ ከዚህ ተነስታ ኢተሬት ያረክስ ከመጨረሻ ሄድ ስንል አንዳንዴ ከመነሻችን ለምሳሌ ከአንድ እንጀምርና አሬው ሳይዝ ድረስ እንሄዳለን ኦር ደግሞ ሉፕ ስናደርግ ማለት ይሄ በጣም መጠንቀቅ አለብን ኢትስ ኮመን በቃ ኢተሬት ያረክ ለምሳሌ አሁን ሶርት ሲያደርጉ ሰዎች ምን ያደርጋሉ ይሄንን ከዚህ ጀምሩና ይሄና ኔክስት ከዛ ይሄንን ከዚህ ጋር ያወዳደሩ ይሄዳሉ መጨረሻ ላይ ይሄንን ለምሳሌ ኢንዴክስ ምን ይዘው እዚህ ከሆነ እቺንና ቀጣዩን እንላለን ቀጣዩ ማን ይሄ ሁለቱን ያወዳደራል ከዛ አሁንም ደግሞ እዚህ ስትመጣ ቀጣዩ ጋር ይያልናል መጨረሻ ላይ 8 ላይ ስንደርስ እሷንና ቀጣዩን እንላለን ኦኬ እዚህ ላይ ኢንዴክሳችንን ስንጨምራ 9 ትሆናለች 9 ላይ ወይም አሁን ያለችበትና ቀጣዩን ብንለው ምን ይሆናል ቀጣይ የላት ስለዚህ even if ካውንት ማድረጋችን እስከ መጨረሻው እስከ ኢንዴክስ -1 ቢደርስም እስከ ሳይዝ -1 ቢሆንም እሷና ከሷ ቀጥሎ ያለው ወይም እሷ ሲደመር አንድ ያለው ጋር ወዳደራ ስንል ሮንግ ይሆናል ማለት ነው ስለዚህ ፕሮግራማቲካሊ ስንጽፍ we have to be very careful ስለዚህ maybe ማድረግ ያለብን እስከ -2 አካባቢ ሄደን ከዛ እሷንና ቀጣይ ያለውን ብንል የመጨረሻ ይሆናል ማለት ነው ኦኬ አሬ ስንጽፍ እንዴት ነው ፕሮግራማቲካሊ ሲጻፍ እንዴት ነው ካልን ታይፑን መጻፍ አለብን ይሄ ታይፕ ምን ጽፈው ከዛ ቀጥለን ደግሞ አሬ ኔም መጻፍ አለብን አሬ ኔም should be identifier አሬ ኔሙን ስንጽፍ ግን ልክ ታይፕ ብለን አይደንቲፋየር ብንጽፍ ኖርማል ቫሪያብል ይሆናል አሬ መሆኑን ለመግለጽ ወይም አሬ ኦፍ ታይፕ አሬ ታይፕ መሆኑን ወይም ደግሞ this type is array of elements ብለን ለመግለጽ ታይፕ ብለን በዚህ በከርል ብሬስ ነገር ብራኬት ነገር እንጽፋለን ማለት ነው ሁለቱም ኦኬ ታይፕ ብለን this one እንላለን ማለት ነው ታይፑን ግዴታ መጻፍ አለብን አንዳንዴ ግዴታ እዚህ ላይ መሆን የለበትም ይሄንኛው ጃቫ ሰፖርት ያደርጋል በዚህም ማድረግ ትችላላችሁ it's fine ይቻላል ከፊት ወይም ከኋላ ማድረግ ይቻላል ምንም ችግር የለውም ኦኬ ይሄ ማለት ምን ማለት መሰላችሁ ሶሪ ይሄ ማለት ነው ታይፕ አናሬ ስንል አሬው አይፈጠርም አናሬ የሚባል አሬ ስም ያለው የሚይዘው ወይም ደግሞ ሪፈር የሚያደርገው ይሄንን ታይፕ የሆነ ኢንዴክስ ኦፍ ኤሌመንትስ መሆኑን ወይም ላይክ ኮንሲኪዩቲቭ የሆኑ ኤሌመንቶችን የሚይዝ ቫሪያብል ነው እንላለን ቫሪያብሉ ይይዛል ሳይሆን ኖርማሊ ያሉበትን ቦታ የሚጠቁም ነው እንደማለት ስለዚህ እሱ ራሱ አይይዝም ማለት ነው ኦኬ አሬ ለመፍጠር ዲክላሬሽናችን አሬውን ስለማይፈጥር ኮምፓይለራችን ምንድነው ይላል this variable will hold an array of specified type ነው የሚልልን ስለዚህ ምን እናደርጋለን አሬውን ለመፍጠር እሱ እንግዲህ ፖይንተር ነው የሚይዘው therefore
አክቹዋሊ የሆነ አሬውን ወይም እሱን ፖይንት የሚያደርጋቸው ወይም ያሉበትን ሎኬሽን የሚያመላክትበትን ትክክለኛውን ለመፍጠር ኒው ብለን ታይፑን እንጽፋለን ኒው ኢንት እንላለን ከዛ በዚህ ሳይዙን እንጽፋለን ይሄ ማለት ይሄ አዲስ ኢንት ይፈጥራል ባለ 10 ሳይዝ የሆነ ኢንቲጀር ማስቀመጫ እንደዚህ ይፈጥራልናል ማለት ነው አንድ መስመር ላይ ኦፍ ኮርስ መጻፍ ይችላል ታይፕ this one an array equals ብለን ኒው ታይፕ ኒው ኢንት ባለ 10 ማለትቻ ወይም ደግሞ ይሄን አንድ ቦታ ዲክሌር አድርገን ፖይንተር ወይም ሪፈረንሱን በኋላ ላይ ሪፈረንሱን ይሄንን አድርገን እንላለን ዋናው የሚፈጥረው ይሄ ነው አሬው በኋላ አክሰስ ሲደረግ የግዴታ ስሙ ስለሚያስፈልግ an array ብለን or some array name እንሰጣለን ማለት ነው ኦኬ ብራኬቶችን ከኋላ ማድረግ ይቻላል ብያለሁ እንግዲህ ኦኬ ስለዚህ ኒው የምትለው ኦፕሬተር አሬ ትፈጥርልናለች አሬ ኤሌመንቶችን እንዴት ነው አክሰስ የምናደርጋቸው የሚል ነገር አለ ኦፍ ኮርስ ሌላ መንገድ አለው አሬ መፍጠር at the same time አሬው ሲፈጠር at the same time አሬውን ኢኒሻላይዝ ስናደርግ ቫልዩ መስጠት ይቻላል int ታይፕ የሆነ አሬ ልፈጥር ነው ስሙ an array የሆነ ኢኳልስ ብላችሁ ብሬስ ከፍታችሁ ብሬስ ዘግተን ቫልዩ መደርደር እንችላለን ይሄ ምን ያደርጋል ኒው አሬ ኒው ኢንት ይልና እነዚህ ሳይዝ ስንት ነው 1 2 3 4 5 ኒው ኢንት ብሎ 5 ይልና ሳይዙን ከዛ የመጀመሪያው ላይ 100 ሁለተኛው ላይ 200 300 400 500 ያስቀምጥልናል but you know አሬውን at the same time እነዚህን ቆጥረህ አሬ ክሬት አድርግ ለማለት ግዴታ አሬውን ፈጥረን ከዛ ቫልዩ ከምንሰጥ at the same time ክሬት ስናደርግ አሬውን in reference ማለት ነው at the same time አሬውን መስጠት እንችላለን this is possible either this way አሬው ሊፈጠር ይችላል ቫልዩ እየሰጠ at the same time መፍጠር ይችላል or ደግሞ አሬውን ብቻ መፍጠር ይችላል ከዛ በኋላ እያንዳንዳቸውን አክሰስ ማድረግ ይችላል ኦኬ አክሰስ ለማድረግ ምንም ችግር የለውም አሬውን ኔም እንጠቀማለን ከዛ ብሬስ ከፍተን ኢንዴክሱን እንጽፋለን እዚህ ላይ ለምሳሌ the first element is 0 1 2 3 እያለ ይቀጥላል ስለዚህ system.out_print ብዬ አሬ ኔም then index መጻፍ ይችላል print ያደርገዋል value assign ማድረግ ከቻልኩ some kind of expression or number አለ equals ብዬ ለአሬዋ index መስጠት ይቻላል ማለት ነው an array እኩል ይሆናል 100 ማለት አይቻልም an array እኩል ይሆናል 100 ካል ለየትኛው ኤሌመንት የሚል ጥያቄ ያስነሳል of course ምንድነው ኢንዲኬት የሚያደርገው an array የሚባለውን ሪፈረንስ ሚሞሪ የኮምፒውተሩ ሚሞሪ ላይ ማለት ነው 100 የሚባል ሚሞሪ ሎኬሽን ላይ የተጻፈን ነገር ያዝ ወደሱ ጠቁም ማለት ነው አሁን an array ወደ ሆነ array of elements ነበር የሚጠቁመው የተቀመጡበት ቦታ አድራሻ ማለት ነው አሁን ወደ 100 ጠቁም እንያልነው ነው an array 100 ስናስይዘው 100 ወደሚባል ቦታ ጠቁም ይያልነው ነው ስለዚህ 100 የሚባል ሚሞሪ ላይ ሎኬሽን የተቀመጠ ነገር ምንም ሊሆን ይችላል የተቀመጠ ወደዛ ጠቁም እንያልን ያለን ኮንሰፕቱ እንደዛ ነው but basically እንጂ እንትን አይደለም ማለት ስለዚህ an array ብለን ኤሌመንት ቫልዩ ማድረግ አለብን ማለት ነው but sometimes system.out_print ብለን an array ብንለው ምን ይወጣል ነው ችግሩ የአሬውን ስም ብንል ምን ይወጣል ነው of course ይሄ array ኔም ምንድነው የሚይዘው የሚሞ አሬዎቹ የተቀመጡበት የሆነ ቦታ ይቀመጣሉ ልክ ምን ማለት ነው ለምሳሌ እኔ somewhere የሆነ ቃ አስቀምጫለሁ let's say የሆነ warehouse ነገር ውስጥ የሆነ ቃ አስቀምጫለሁ ከዛ የሆነ ወረቀት ላይ የተቀመጠበትን warehouse location ወይም ደግሞ የተቀመጠበትን ቦታ ጽፌ ላስቀምጥ ይችላል እንደዛ ማለት ነው አሬዎቹ ማለት warehouse ውስጥ የተቀመጡ እቃዎች ናቸው ይሄ ሪፈረንስ ማለት ደግሞ ወረቀቱ ላይ የት እንደተቀመጠ እንደመጻፍ ነው ስለዚህ system.out_print ላይ ብንል የት የተቀመጠበትን ቦታ የጻፍነውን ነገር ነው የምናገኘው or indirectly እነዚህ ኤሌመንቶች ኮንሲኪዩቲቭ የሆኑ ኤሌመንቶች የመጀመሪያው ኤሌመንት የተቀመጠችበትን ሚሞሪ አድሬስ ይሰጠናል of course ያው ፕላስ ስታረጉ ፕላስ እያረገ ነው አክሰስ የሚያደርጋቸው አይዲያው ስለዚህ የመጀመሪያዋን ኤሌመንት ወይም ደግሞ ባጭሩ ምክንያቱም የመጀመሪያዋን ከያዛችሁ የሁለተኛው የት ነው ምናምን የሚለው ምንም ችግር የለም ኢንቲጀር 4 ባይት ስለሆነ የመጀመሪያው ለምሳሌ ሚሞሪ ሎኬሽኑ f00 ከሆነ የሁለተኛው የሚሆነው f004 ነው የሚሆነው f04 ማለት ነው ምክንያቱም እስከ 4 ያለውን አንዷ ትይዘዋል ሁለተኛው ኤሌመንት ስለዚህ የመጀመሪያው መያዝ በቂ ስለሆነ an array የመጀመሪያዋን ይዛል ሚሞሪ ሎኬሽን therefore print ላይን ብትሉት የኤሌመንቶቹ የመጀመሪያ ወይም የተቀመጡበትን ሎኬሽን ነው የሚያወጣላችሁ እንጂ 100 200 300 400 500 ብሎ ሁሉንም ቫልዩ አያወጣም we have to be careful of this one okay array always የግድ አንድ ዳይሜንሽናል array ላይ ኖርን ይችላል ለምሳሌ list of marks of 20 students ብንል የ20 ተማሪዎች ማርክ 20 ሳይዝ ኮንሲኪዩቲቭ በቂ ነው የ20 ተማሪዎች
ሚድ ኤንድ ፋይናል ብንባልስ 20 ተማሪዎች ያስፈልጉናል እያንዳንዳቸው ሚድ ፋይናል አላቸው ስለዚህ ምን ብለን መጻፍ ነው ያለብን ማለት ነው for example አሪያችን መሆን ያለበት ለምሳሌ ማርክ የሚባል ቢኖር የ20 ተማሪዎች አለን እያንዳንዱ እንደገና ስንት ነው ያለው እያንዳንዳቸው የ20ዎቹ ተማሪዎች ሚድ ፋይናል ሁለት አሉ ማለት ስለዚህ እንደዚህ አይነት ነው የምንፈልገው 20 እያንዳንዱ ለሁለት የተከፈለ ብለን ማለት እንችላለን so this is called multi-dimensional array ይባላል ማለት ነው ይሄ ኮንሰፕት አንዳንዴ ምን ይፈጠራል የ20 ተማሪዎች የፈርስት ኤንድ ሰከንድ ሴሚስተር የ6 ኮርሶች ማስቀመጫ ብንባል 20 ተማሪ አለ እያንዳንዱ 2 ሴሚስተር አለ እንደገና እያንዳንዳቸው ሴሚስተር ላይ ስንት ኮርስ አለ 6 ስለዚህ this is 3 dimensional ሆነ ማለት 3 ዳይሜንሽን ነው ያለው of course the most common የሚባለው 2 dimensional ነው anyway ሁለት ወይም ከዛ በላይ ዳይሜንሽን ያለው array that's called multi-dimensional ይባላል ማለት ነው ኦኬ multi-dimensional array ለመፍጠር ዲክሌር ለማድረግ ምንም አዲስ ነገር የለውም int እንደዚህ ብለን ከዛ another bracket ነው የምንጨምረው ባዶ አድርገን array ነው እንጽፋለን በኋላ new ብለን የመጀመሪያውን ዳይሜንሽን ሁለተኛውን እንጽፋለን or the simplest way ለምሳሌ string ሊሆን ይችላል int string by the s capital not because that's class name ዝም ብሎ primitive data type ይሆናል int ከሆነ int ብለን ሁለቱ ከርል ብሌስ አድርገን array name እንጽፋለን semicolon አድርገን ማስቀመጥ እንችላለን or equals ብለን at the same time value list ማድረግ ያለብን እዚህ ጋር ሊስት ስናደርግ አንድ ልክ አበባ አሰፋ ምናምን እያልን ስንዘረዝር አንዱ ራሱ ብዙ ቫልዩ ይፈልጋል ምክንያቱም ቅድም እንዳለ 20ዎቹ እያንዳንዳቸው ስንት ነው የሚፈልጉት ሁለት therefore ለምሳሌ እንዲህ ስንዘረዝር ለምሳሌ አበበ አሰፋ ብለናል መጀመሪያ የውጭኛዎቹን በብሬስ ውስጥ ያለ ኮማ እናስቀምጣለን ለምሳሌ አንድ ኮማ እዚህ ጋር ይሄንኛው ደግሞ የሚያመለክተው ምንድነው የመጀመሪያው ማለት እስከዚህ ነው ሁለተኛው ኤሌመንት ማለት ይሄ ነው የመጀመሪያው ዳይሜንሽን ሁለተኛው ዳይሜንሽን ማለት ከዚህ እስከዚህ ለስንት ተከፍሏል በብሬስ ውስጥ አበበ አሰፋ ስለዚህ ይሄ ለሁለት ተከፈለ የውስጠኛው ማለት ነው of course እዚህኛው ለሁለት ቢሆን ለምሳሌ ይሄ ስንት በስንት እንላለን ሁለት አንድ ኤሌመንት በሁለት እዚህ ጋር ሁለት አድርጎ ሳይዝ ይፈጥርልናል ማለት ነው ጃቫ ላይ የግዴታ ሁሉም እኩል መሆን የለባቸውም it's fine ያስችላቸዋል ይሄንኛው ባለ ሁለት ይሄንኛው ባለ አንድ ሊሆን ይችላል ችግር የለውም especially late ጃቫ version ላይ ማለት ነው ስለዚህ ምንም ችግር የለውም but anyway እዚህ ጋር ስንጽፍ ይሄንን ቆጥሮ ራሱ ያደርግልናል number of elements መጀመሪያ በውጭኛው ብሬስ ብቻ የተያዙ ከዛ የውስጠኛውን እየቆጠረ ደግሞ ለዚህኛው አሳይን ያደርግልናል ማለት ነው አበበን አክሰስ ለማድረግ name of 0 እንላለን name of 0 ማለት ይሄንኛው ፓርት ነው name of 0 1 ማለት ይሄንኛው አሰፋ ነው name of 00 አበበ ይሆናል name of 10 ማለት name of 1 ማለት this is the first one this is the second name of 1 0 of course abc ብቻ ነው ያለችው name of 10 abc ነው name of 1 2 ለምሳሌ name of 1 ማለት ይሄ አንድ ነው ሁለተኛው ውስጥ ባለቱ 0 አለ 1 እና 2 የሉ ስለዚህ name of 1 2 ማለት አይቻልም ማለት ነው ኦኬ name of 1 1 የሚባለው ሳል ወይ ነው የሚለው of course name of 1 1 የሚባል የለንም currently እዚህ ላይ name of 1 0 ነው abc ብቻ okay this multi-dimensional array is common especially two-dimensional array okay እንግዲህ array ላይ ይሄን ያለው ነገር more detail with example ነው ያለን array በጣም ደስ የሚለው in C++ array ስንት ሳይዝ አለው okay by the array typeዎች character string የሚባሉ የፈለጋችሁት ማለት ይቻላል in C++ it's so complex to write some string of arrays or character arrays but in Java it's somehow simpler char ብለን ለምሳሌ እንደዚህ ብለን array-ውን name ጽፈን እኩል ይሆናል ብለን ሳይዙን ጽፈን new char ብለን ለምሳሌ 20 ልንል እንችላለን copy from 0 equals በሲንግል ኮት d copy from 1 equals e ያል መጻፍ ይቻላል ወይም ደግሞ declaration time ቫልዩን ካወቅ ነው ፕሮግራሙን እየጻፍን ያለ ቫልዩን ካወቅ ነው purposely copy from ብለን ወይም array name ጽፈን equals ብለን with list ማድረግ እንችላለን of course this is one dimensional array ማለት ነው okay ጃቫ ላይ በጣም ደስ የሚለው array በጣም built-in የሆኑ ፋንክሽኖች አሉት ለምሳሌ in C++ የarray ሳይዝ ስንት እንደሆነ ማወቅ አይቻልም ለምሳሌ አንድ array ብጽፍ let's say I have an array here an array የሚባል አለ ለምሳሌ ስሙ የan array ሳይዝ ስንት ነው በዚህ ዲስፕሌይ ማድረግ ብፈልግ እኔ ራሴ ወይ ቆጥሬ ወይ በቫሪያብል n ምናምን በሚባል ሳይዝ በሚባል ካለ ያስኩ
there is no way, but in Java it's available size የሚባል አለ array name dot length ስትሉ የአሬውን ሳይዝ ነው የሚሰጣችሁ ስለዚህ ሉፕ ስታረግ ከዚህ እስከ አሬው ሌንግዝ ሂድ እስከ አሬ ሌንግዝ -1 ሂድ ምናምን ማለት ትችላላችሁ 10 ኤሌመንት አለው 9 ኤሌመንት ነው የሚለው የኢንዴክሱን ማክሲመም አይደለም የሚሰጠው የሌንግዙን 10 ሳይዝ ካለው 10 ይመልሳል ማለት ነው ኦፍ ኮርስ ኢንዴክሱ መጨረሻው 9 ነው የሚሆነው ከሁለት አሬዎች ላይ ኮፒ መደራረግ አንድ አሬ ያላችሁ ባለ 7 ሳይዝ ሌላ አሬ ያላችሁ ባለ ሆነ ያለ ሳይዝ ኮፒ ማደራረግ ቢፈልግ ምንድነው ማድረግ የሚቻለው አሬ ኮፒ የሚል ፋንክሽን አለልን እነሱ መጠቀም እንችላለን ማለት ነው somewhere ሲንታክሳቸው ነበረ ኮፒ ማድረጊያ and copying arrays okay there it is አሬ ኮፒ ለማድረግ ሲስተም የሚባል ክላስ ውስጥ ነው ያለው ስለዚህ ምንም አያስጨንቃችሁም it's static አይነት ሜተድ ስለሆነ ክላስ ኔም ዶት ብሎ ሜተዱን አክሰስ ማድረግ ይቻላል ልክ አሁንኛ ክላስ ኔም ዶት ሜን ብሎ መጥራት ይቻላል by the main name ወይም ደግሞ ክላስ ኔም ዶት ብላችሁ ስታቲካችሁ መጥራት ይቻላል static field even if object name dot ብሎ static method እና field access ማድረግ ቢቻልም class name dot ብሎ static field static method access ማድረግ ይቻላል this is the recommended one is even this one because object ሳይኖርም even access ማድረግ ስለሚቻል anyway system dot array copy ብላችሁ መጥራት ይቻላል ሶርሳችሁን ኮፒ የሚደረግበትን array የሶርስ ፖዚሽን ከዛ በኋላ እናስቀምጣለን ማለት ነው ከየት ጀምሮ ነው ኮፒ የሚያደርገው የሚለውን ሶርሳችን ከዛ ዴስቲኔሽን ወይም ኮፒ የሚደረግበትን አሬ ዴስቲኔሽን መጻፍ ይቻላል ዴስቲኔሽን ፖዚሽን ከየት ጀምሮ የዴስቲኔሽን ማለት ኮፒ የሚደረግበት አሬ የት ጀምሬ ላስቀምጥበት ላይ 20 ሳይዝ ቢኖር ከ8ኛው ጀምረ አስቀምጥበት ኮፒ የምታደርገው ማለት ይቻላል ሌንግዝ ማለት ስንት ነው ኮፒ ማድረገው የሚለውን ለመግለጽ ይቻላል ማለት ነው ለምሳሌ እዚህ ላይ ኮፒ ፍሮም ሚል አሬ አለኝ ኮፒ ቱ ሚል አሬ አለኝ 7 ሳይዝ ያለው የግድ 50 ሳይዝ ሊኖረው ይችላል ኢትስ ፋይን ከዛ በኋላ ሲስተም ዶት አሬ ኮፒ ብዬ ኮፒ ፍሮምን ወደ ኮፒ ቱ ኮፒ ማድረግ ፈልጋለሁ ሶርሴ ኮፒ ፍሮም ነው የምጀምረው ከሁለተኛው ነው አልኩ ያ ማለት ምንድነው የሚለው ሶርስ ፖዚሽን ከሁለተኛው ነው ማለት ነው ስለዚህ 0 1 I'm not sure here ከሁለተኛው ሲል ኢንዴክሱ ነው ወይስ አንድ ሁለት እያለ የሚሄድ ነው የሚለው ነገር እርግጠኛ አይደለም but most likely source position ስለሚል like the second one ሊሆን ይችላል ማለት ነው okay 1 2 3 4 5 6 7 8 9 10 okay anyway ከሁለተኛው እንጀምራለን like let's make it from here then destination የሚል ነገር አለው ዴስቲኔሽናችን ኮፒ ቱ ነው ማስቀመጫችን ዴስቲኔሽን ፖዚሽናችን ከየት ጀምሮ ነው ኮፒ የሚደረግበት ቦታ ላይ ማስቀመጫው ላይ ከ0 ጀምሮ አስቀምጥበት እንላለን 7 ያክል ኮፒ አድርግልን እንላለን ስለዚህ ከዚህ ከኮፒ ፍሮም ከዚህ ጀምሮ ወደዛ ኮፒ ያደርግልናል ማለት ነው ስለዚህ ላይክ ECA 3 FFE 6 I እስከሚለው ድረስ ያደርግልናል ማለት ነው ስለዚህ ላይክ ይሄንን ኮፒ ያደርግልን ብለን ማሰብ እንችላለን ማለት ነው ሲስተም ዶት አውት ፕሪንት ላይን ብለን ኮፒ ቱ ሶስተኛው ሲደመር ኮፒ ቱ 4 ማለት እንችላለን ይሄ ማለት ኮፒ ቱ የሚለው ሶስተኛዋ የኮፒ ቱ ሶስተኛዋ ኢንዴክስ ፕላስ ኮፒ ቱ አራተኛዋ ማለት እንችላለን ስለዚህ ያው እነሱ ኤሌመንቶችን ካራክተሯን እያንዳንዱን የሚያወጣልን ማለት ነው ነገር ግን አይደምራቸውም ለምሳሌ ሲ ሲደመር ኤ የሆነ ነገር የሚባል ነገር የለም እዚህ ጋር ፕላስ ኮንካትኔት ነው የሚያደርግልን ተብሎ ነው የሚጠበቀው ኦፍ ኮርስ ሁለቱ ካራክተር ስለሆኑ ማለት ነው this is more common የሆነ ነው array manipulation ኮፒ ማድረግ ሶርት ማድረግ ሰርች ማድረግ አለ ጃቫ ላይ ይላል it's nice one copy of range ይላል ከ2 እስከ 9 ያለውን ኮፒ ፍሮም ላይ ኮፒ አድርግልን ማለት ይችላልላችሁ the ninth index exclude ትሆናለች እሷ አትካተትም ማለት ነው exclusively የሚለው ስለዚህ የግድ አሁን እንደዚህ ኮፒ ቱ ከምትሉ ጃቫ ላይ on the best arrays የሚለው ክላስ ላይ ኮፒ ኦፍ ሬንጅ የሚላል ኮፒ ፍሮም አድርግልኝ ኮፒ ቱ ላይ ማለት ይችላልላችሁ ከሁለተኛው እስከ 9ኛው ስለዚህ 2 3 4 5 6 7 8 ይሆናል ማለት ነው ኢንዴክሶች well እንግዲህ ሶርት በጣም ብዙ ፋንክሽኖች አሉ java.util.arrays የሚባለው ላይ በጣም ብዙ ፋንክሽን እንዳለ ማየት እንችላለን even search ሁሉ ስለዚህ ባይናሪ ሰርቾች ይኖራሉ ሌሎችም ኢኳልስ ለምሳሌ compare two arrays to determine if they are equal or not
እኩል ናቸው አይደሉም ሁለት አሬዎች የሚለውን ለማየት ኢኳልስ ፋንክሽን አለ። ስለዚህ አሬ ኔም ለምሳሌ ኮፒ ፍሮም ዶት ኢኳልስ በቅንፍ ውስጥ ኮፒ ቱ ብንል ኮፒ ፍሮም እና ኮፒ ቱ እኩል ናቸው ወይ ይላል። ትሩ ኦር ፎልስ ይመልሳል ማለት to place a specific value at each index የሆነ ቫልዩ ስፔሲፊክ የሆነ ለምሳሌ ቫልዩ ለማስቀመጥ ሁሉም ኢንዴክስ ላይ ፊል የሚል ፋንክሽን አለ። ሞር ማየት ይቻላል። አሴንዲንግ ኦርደር ሶርት የሚያደርግ ፋንክሽን አለ። ፓራላል ሶርት የሚባል አለ። ስለዚህ ጃቫ C8 ላይ ነው። this is kind of latest የሆነ ይሆናል ማለት ነው። በጣም ብዙ ሜካኒዝም አለ። ራይት ጃቫ ፕሮግራም በጣም ብዙ ፋንክሽኖች አሉ። ባይ java.util.arrays የሚለው ክላስ ውስጥ ማለት ነው። let's try java.util.arrays የሚለው ክላስ ውስጥ ብንሄድ ማለት ነው ለማየት ያህል ነው ክላሱን። there is no reason arrays የሚባለው ክላስ ይሄ ነው። እንግዲህ እዚህ ጋር እንደዚህ አድርገን ማየት እንችላለን arrays ክላስን። ኦኬ ክላሱ እንግዲህ ይሄን ይመስላል። በጣም ብዙ ሜተዶች ሊኖራቸው ይችላል። ሶርት የሚል ሜተድ አሬውን ተሰጥቷላችሁ ከዚህ ጀምረ እስከዚህ ማለት ትችላላችሁ። ስለዚህ ከ0 ኢንዴክስ እስከ አሬ ዶት ሌንግዝ ብትሉት ሙሉን አሬውን ሶርት ያደርግልናል ማለት ነው። ስለዚህ ኢትስ ናይስ አሴንዲንግ ኦርደር ነው ሶርት የሚያደርገው። ስለዚህ ሶርት ብለን ዝም ብለንም አሬውን መስጠት ይቻላል። ስለዚህ ሶርት ያደርጋቸዋል ኤሌመንቶቹ ማለት ነው። it's kind of long short every data type sort ማድረግ ይችላል ነው የሚለን። እንግዲህ እዚህ ጋር ባይት ሁሉ እንደሚያደርግ ነው የሚያሳየው። floating parallel sort የሚባላል well this is java C8 ያለው ይሄ ነው። parallel sort ብለን አሬን መስጠት እንችላለን። ባይት ማድረግ ይቻላል ካራክተር ሁሉንም። parallel sort እንደሚያደርገው ሶርት ነው የሚያደርገው ግን ምንድነው የሚያደርገው በባይናሪ እንትን እየከፋፈለ ነው ሶርት የሚያደርጋቸው። ፓራለል ሶርት ምንለው ማለት ነው። ግማሽ ፓርት ሶርት ያደርግ ከዛ ቀጥሎ ግማሽ ቀጥሎ እያደረገ ብቻ anyway ከፋፍሎ ሶርት እያደረግ ከዛ የሶርት የተደረጉትን መርጅ እያደረገ ይሰራል። በጣም ፈጣን የሆነ ሶርት ሜካኒዝም ነው ማለት ነው። ጃቫ C8 ላይ ነው ያለው። ስለዚህ እኛ ኮድ መጻፍ የለብንም አሬ ሶርት ለማድረግ ፓራለል ሶርት መጥራት እንችላለን ማለት ነው። very nice one okay let's ስለዚህ አሁን main method ይኖረን። let's have a main method then let's have an array of integer maybe ar ማለት እንችላለን። ar equals new int ማለት እንችላለን of size 10 then with a loop int i ከ0 ጀምረን እስከ i less than array length እስከምትሆን ድረስ ማለት ነው። እስከ array dot length ተመልከቱ። array length ማምጣት ይችላል። ኢንክሪመንት እያደረግ like array ላይ ዝም ብለ የአይን ቫልዩ አስቀምጥ ማለት እንችላለን። i plus like 20 let's make it like this equals sorry array of I ላይ maybe 30 plus I ያርገው okay let's make it I modulo 4 ላርገው። ለምን አረከው ዳር ነው just ዝም ብዬ ነው በቃ 0 modulo 4 ምናምን ያረገ ሶርት እንዲያረግ ዝም የአሬ ያስቀመጥኩ ነው። አይን ከ0 ጀምሬ እስከ አሬው ሌንግዝ ስለዚህ 0 1 2 3 4 5 እያለ እስከመቼ ሌዛን ያልኩ። ስለዚህ አሬ ሌንግዝ -1 the last index ድረስ array of I ላይ ዝም ብለ I modulo 4 እያልኩ አስቀምጥ ነው ያልኩት። የሆነ 0 1 2 እያልኩ ለማስቀመጥ ስለሰለቸኝ ነው but this is not logical and it's completely wrong. anyway I can print the array loopአችንን በመጠቀም before sort ብለን መጻፍ እንችላለን። አይን ከ0 እስከዚህ s out array of I ታብ ያረጋ ያወጣልናል ማለት ነው። and then sort እናርገው። እንዴት ነው የምናረገው? java.util ውስጥ of course import እናርገው። ይሄ ምክንያቱም it's not a big deal import አርግልኝ ልጠቀም ነው java.util ውስጥ ያለ arrays የሚባል ክላስ አልኩኝ። ኦኬ ከዛ በኋላ የarrays arrays dot sort parallel sort ለምን እንጠቀም ነው parallel sort
አሬውን እንሰጠዋለን ሶርት ያደርጋል ኢንቲጀር አሬ እንሰጠዋለን ያርን ሶርት ያደርጋል ከዛ በኋላ we can print it let's print it again see this is not a right way of writing in terms of indentation format እንበለው indent ያደርጋል too much ብሬስ ምናምን ይጨምረዋል it's fine አለ መጨመር የሚችል ነበር አይ ነው ራን እናርገው እንግዲህ ምንድነው ያደርገው i0 ስለሆነ 0 ሞጁሎ 4 0 ነው 1 ሞጁሎ 4 1 ይሆናል 2 ሞጁሎ 4 ስንት ይሆናል 2 ይሆናል 3 ሞጁሎ 4 3 ይሆናል 4 ሞጁሎ 4 0 ይሆናል እንደዚህ ስለዚህ 0 1 2 3 ብሎ ከዛ 0 1 2 3 ያለ ነው የሚያስቀምጣቸው ኦኬ ሶርት አድርጓቸው ከሆነ እንያቸው እስቲ ተመልከቱ አሁን እንግዲህ ሲስተም without print እንበለው ያ that's better ያቱም ሲያወጣ በጣም አዳዲስ መስመር ያያረገ እንዳይወጣ ወደ ጎን ይደርዳ ተመል before sort 0 1 3 0 1 3 ያለ ላይክ እንደዚህ ብለን አስቀምጠን ብለን እናስቀምጥ ከዛ በኋላ after sort የሚል ነገር የለም ያ let's make sort ካረገ በኋላ after sort አንዳንዴ ፕሮግራሚንግ ላይ ላይክ ኦኬ which sort መጠቀም አለብኝ ብዙ ልንደክም እንችላለን oh it's fine already የተጻፈ ኮድ አለን ስለዚህ ቢልት-ኢን ይሆናል ስለዚህ አስቡት ይሄ እንግዲህ ባይናሪ ምንድነው insertion sort በጣም so many sorts ታይፖች አሉ bubble sort something እነዛ ሶርቶች ማሰብ እንዲ ቢያረጋው እንዲ ምናምን አያስፈልግ just call it function name call እናረጋም parallel sort ብለን ስለዚህ ይሄ የነበረን ሶርት ሲያረጋው ተመልከቱ ሶርት የሆነውን አመጣው ስለዚህ ብንቀይረውም ቀላል ይሆናል parallel sort in terms of resource እንግዲህ በጣም ሾርት እንደሚሆን ነው Java standard edition 8 የሌለው ሰው እሱ መጠቀም አይችልም ያ ማለት JDK like 1.8 ሊኖረን ይገባል at least NetBeans አይደለም NetBeans is the editor JDK Java virtual machine ምናምን አለበት ያለው ማለት ነው so this is nice one ስለዚህ ምንም ነገር መጻፍ የለብንም ማለት ነው አሬ ላይ በጣም ትላልቅ የሚገራርሙ ክላስ ኦፍ ሜተዶች እንዳሉ ነው እንግዲህ ያየነው እዚህ ላይ በጣም ወደታች ስንሄድ አረ ነው ሊስት ኦፍ ሜተድስ በአንድ ጊዜ ማየት ላይቻል ይችላል I think to string millimeter ayo to string oh that's amazing maybe m string okay ስለዚህ እንደዚህ ማድረግ እንችላለን ማለት ነው is out ብለን ar.toString ማለት እንችላለን ኦኬ ራን እናድርገው ፕሮግራማችን እንግዲህ እንደምታዩት ነው ar.toString ስንለው ወይም ደግሞ toString of course ዲፎልት ኮል ነው arን ብናወጣው ምን ያወጣል የሚለውን እስኪ እንየው arን ብናወጣው ተመልከቱ የሚያወጣው ምንድነው የሚያወጣው I okay አሬው of course this is at ይላል ሎኬሽን ነው የሚያሳየው እነዚህ ኤሌመንቶች የተቀመጡበት 013 የሚሉት ማለት ነው 01345 up to 9 ያለው ኢንዴክስ የተቀመጠበት ሜሞሪ ሎኬሽን ሜሞሪያችን ራም ላይ 15 DB 9742 የሚል ይሆናል ማለት ነው የከፈተበት ሌሎች ማአት ፕሮግራሞች ተከፍተው በኋላ ራም ብታረጉት ይሄ ሜሞሪ ላይኖር ይችላል ሌላ ሎኬሽን ላይ የሚያስቀምጠው ባዶ ያገኘበት ላይ ማለት ነው ኦኬ